ልዩ ዝግጅት እየተደረገበት የሚገኘውና ታሪካዊው የዘንድሮ የወርቅ ኳስ ወይም ባላንዶር ወዴት ያመራ ይሆን? 70ኛ ዓመቱን የያዘውና በፍራንስ ፉትቦል አዘጋጅነት በየዓመቱ በልዩ ሁኔታ የሚካሄደው የባላንዶር ሽልማት ለማን ይበረከትለት ይሆን? የ2026 የባላንዶር እጩዎች ይፋዊና የመጨረሻው የ30 ተጫዋቾች ዝርዝር በየዓመቱ በጥቅምት ወር በሚካሄደው የሽልማት ስነስርዓት ዋዜማ የሚለቀቅ ቢሆንም የስፔንን የፊፋ የዓለም ዋንጫ ድልን ተከትሎ የታወቁ አሰልጣኞች፣ ተንታኞችና የስፖርት መረጃ አቅራቢዎች ተመራጭ የሆኑ ተጫዋቾችን ደረጃ በቅደም ተከተል ይፋ አድርገዋል። ታዲያ ይህ በ1956 የተጀመረውና ሊዮኔል አንድሬስ ሜሲ የነገሰበት ውድ የባላንዶር ሽልማት ወዴት ያመራ ይሆን? ማንስ በውድድር ዓመቱ ለዚህ የሚበቃ አስተዋጽኦ ለሀገሩም ሆነ ለክለቡ ማድረግ ችሎ ይሆን? ገበያ ስፖርትም በዕለቱ ከሜዳ ባሻገር የትንታኔ መርሃ ግብሩ በእግር ኳስ ተንታኞችና በዓለም አቀፍ መገናኛ ብዙሃን ግምት መሰረት ዋና ዋና የሚባሉ እጩዎችን በቅደም ተከተል እንደሚከተለው ሊያቀርብላችሁ ወዷል። ሐምሌ 15 ቀን 2018 ዓ.ም ዕለተ ረቡዕ ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። አብራችሁን ቆዩ። የባላንዶር ወይም የወርቅ ኳስ ሽልማት እንደ አውሮፓውያን አቆጣጠር በ1956 በፈረንሳዊው የስፖርት ጋዜጣ ፍራንስ ፉትቦል አዘጋጅነትና በጋብሪኤል ሃኖት አማካኝነት የተመሰረተ በዓለማችን የእግር ኳስ ታሪክ ጥንታዊ የሆነና የዓመቱ ምርጥ ለተባለ አንድ የእግር ኳስ ኮከብ የሚበረከት እጅግ ውድና የተከበረ ሽልማት ነው። በ1956 የእንግሊዝ ብሔራዊ ቡድንና የብላክፑል ክለብ ተጫዋች ስታንሊ ማቴዎስ የመጀመሪያው አሸናፊ የሆነበት በ1963 የሶቪየት ህብረቱ ታዋቂ ግብ ጠባቂ ሌቭ ያሽን ይህንን ሽልማት በማሸነፍ ታሪክ የሰራ ብቸኛው ግብ ጠባቂ የሆነበት እስከ 1995 ድረስ በአውሮፓ ክለቦች ለሚጫወቱ አውሮፓውያን ብቻ የተወሰነ የነበረና ህጉ ከተሻሻለ በኋላ የላይቤሪያው ጆርጅ ዊሃ የመጀመሪያው አውሮፓዊ ያልሆነ ወይም ብቸኛውና የመጀመሪያው አፍሪካዊ አሸናፊ መሆን የቻለበት እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 በፈረንሳይ እግር ኳስ መጽሔትና በፊፋ መካከል በተደረገው ስምምነት ለአጭር ጊዜ የፊፋ ዓለም ምርጥ ተጫዋች ሽልማት ጋር ተዋህዶ ፊፋ ባላንዶር ተብሎ ተሰጥቶ ከ2016 ጀምሮ ግን እንደቀድሞውኑ በፍራንስ ፉትቦል ጋዜጠኞች ብቻ የሚሰጥ ገለልተኛ ሽልማት የሆነ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ ደግሞ የሴቶች እግር ኳስን ተደራሽነት ለማሳደግ ታስቦ ውሜንስ ባላንዶር ወይም የሴቶችን ባላንዶር ጭምር ያካተተ የዓለማችን እግር ኳስ ውዱ ሽልማት ነው። ይህ በታሪክ ሊዮኔል ሜሲ የነገሰበትና በየዓመቱ በፈረንሳዊው ፍራንስ ፉትቦል መጽሔት እየተዘጋጀ ለዓመቱ ምርጥ እግር ኳስ ተጫዋች የሚሰጠውን የእግር ኳስ ከፍተኛ ክብር ወይም የባላንዶር ሽልማት እስካሁን ሽልማቱን ብዙ ጊዜ ያሸነፉ ተጫዋቾችን ስንቃኝ አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ 8 ጊዜ በመቀዳጀት ቀዳሚው ሰው ሲሆን ክርስቲያኖ ሮናልዶ ደግሞ በ5 ባላንዶሮች ይከተለዋል። ሚሼል ፕላቲኒ፣ ጆሃን ክራይፍና ማርኮ ቫን ባስተን ደግሞ 3 ጊዜ በማሸነፍ 3ኛ ደረጃ ላይ ተቀምጠዋል። ይህ ታሪክ ከምስረታው ጀምሮ እስከ አምና ድረስ በተካሄዱ 69 ዓመታት የተሰጡ ሽልማቶች ናቸው። የዘንድሮው የ2026 የባላንዶር ሽልማት ደግሞ 70ኛ ዓመት የምስረታ በዓሉን የሚያከብር 70ኛ እትም በመሆኑ ልዩ ሽልማት ይሆናል። በዚህም የዘንድሮውን የዓመቱ ምርጥ እግር ኳስ ተጫዋች አሸናፊዎችን ለመሸለም የተዘጋጀው ታላቅ ስነስርዓት ጥቅምት 26 ቀን 2026 በእንግሊዝ ለንደን ከተማ የሚካሄድ ሲሆን ማን ያሸንፋል ለሚለው ጥያቄ የተለያዩ ግምቶች እየተሰጡበት ነው። በእርግጥ የ2026 የባላንዶር ይፋዊ 30 እጩዎች ዝርዝር ገና በይፋ አልቀረበም። ነገር ግን የ2026 የዓለም ዋንጫ መጠናቀቅን ተከትሎ ዋና ዋናዎቹ ተፎካካሪዎችና ተመራጭ እጩዎች እነማን እንደሆኑ በግልጽ ታውቋል።
የዘንድሮ የሽልማት ግምገማ ከነሐሴ 1 ቀን 2025 እስከ ሐምሌ 31 ቀን 2026 ያለውን ጊዜ የሙሉ ክለብ ውድድርና የዓለም ዋንጫን ጨምሮ ያጠቃልላል። የዓለም ዋንጫው መጠናቀቅ የባላንዶር ፉክክሩን መልክ የቀየረና መሪ እጩዎች እነማን እንደሆኑ ፍንትው አድርጎ ያሳየ ሆኗል። በእርግጥ የባላንዶር አዘጋጅ የሆነው ፍራንስ ፉትቦል መጽሔት ከዩኤፋ ጋር በመተባበር ስለ 2026 የባላንዶር ሽልማት ያወጣቸው ዋና ዋና መግለጫዎችና ይፋዊ መረጃዎች እንደሚጠቁሙት የዓለም ዋንጫን ማሸነፍ ብቻ ዋስትና እንደማይሆን ተገልጿል። በቅርቡ የተጠናቀቀውን የ2026 የዓለም ዋንጫ ተከትሎ ፍራንስ ፉትቦል ግልጽ መግለጫ ሲሰጥ የዓለም ዋንጫን ማሸነፍ ለባላንዶር ተሸላሚነት መርዳቱ እንደማይካድ ገልጾ ነገር ግን ባላንዶር ለማሸነፍ ዋስትና እንደማይሆን አዘጋጆቹ አስታውቀዋል። ድምፅ ሰጪዎቹ ተጫዋቾችን መገምገም ያለባቸው በአንድ ውድድር ላይ ብቻ ሳይሆን ከነሐሴ 1 ቀን 2025 እስከ ሐምሌ 31 ቀን 2026 ድረስ ባለው አጠቃላይ የአውሮፓ የውድድር ዓመት በክለባቸውና በሀገራቸው ባሳዩት ብቃት ላይ ተመስርቶ መሆን እንዳለበት አጽንኦት ሰጥቷል። ከአውሮፓ ውጭ መጫወት እንቅፋት አይሆንም በማለት የሊዮኔል ሜሲን ጉዳይ ግልጽ ያደረገው ፍራንስ ፉትቦል ባወጣው መግለጫ ከአውሮፓ ውጭ ባሉ ሊጎች ለምሳሌ በሜጀር ሊግ ሶከር መጫወት አንድን ተጫዋች ከባላንዶር እጩነት እንደማያግደው በይፋ አረጋግጧል። ይህ መግለጫ የወጣውም አርጀንቲናን ወደ ዓለም ዋንጫ ፍጻሜ የመራውና በኢንተር ማያሚ የሚጫወተው ሊዮኔል ሜሲ የሽልማቱ ተፎካካሪ መሆን መቻሉን ለማረጋገጥ ነው። ታዲያ ይህንን ተከትሎ ዋና ዋናዎቹ የ2026 የባላንዶር እጩዎች በውድድር ዓመቱ ባሳዩት አፈጻጸም በላቀ ደረጃ የተገመቱትን ስንመለከት ላሚን ያማል፣ ሃሪ ኬን፣ ሮድሪ እና ሊዮኔል ሜሲ በቀዳሚነት ተቀምጠዋል። የባርሴሎናና የስፔን ብሔራዊ ቡድን ተጫዋች የሆነው የ19 ዓመቱ ላሚን ያማል በብዙዎች ዘንድ የዘንድሮ ባላንዶር አሸናፊ መሆኑ እንደማይቀር እየገለጹ ናቸው። ላሚን ያማል በውድድር ዓመቱ ያሳካውን ውጤት ስንመለከትም ሀገሩ ስፔን የ2026 ዓለም ዋንጫን እንድታነሳ ትልቅ አስተዋጽኦ ማበርከቱ የሚታወቅ ነው። ከክለቡ ባርሴሎና ጋርም የላሊጋን ዋንጫ ያነሳ ሲሆን በውድድር ዓመቱ በሁሉም ጨዋታዎች 24 ጎሎችን አስቆጥሮ 18 ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ይህንንም ተከትሎ ያማል የባላንዶር ተሸላሚነቱ በፖሊ ማርኬት የ51% ከፍተኛ የመሪነት ግምት ተሰጥቶታል። ሁለተኛው ደግሞ እንግሊዛዊው የባየር ሙኒክ አጥቂ ሃሪ ኬን ነው። ሃሪ ኬን በውድድር ዓመቱ በባየር ሙኒክ የሀገር ውስጥ ውድድር ድርብ ዋንጫዎችን ያነሳ ሲሆን እንግሊዝን እስከ ዓለም ዋንጫ ግማሽ ፍጻሜ ድረስ መምራት መቻሉም አይዘነጋም። ሀገሩ እንግሊዝ በደረጃ ጨዋታ ፈረንሳይን አሸንፋ የሜዳሊያ ባለቤት የሆነችለት ሃሪ ኬን ለክለቡና ለሀገሩ በድምሩ 72 ጎሎችን በማስቆጠር የውድድር ዓመቱ አስደናቂ ጎል አስቆጣሪ ሆኖ አጠናቋል። ሃሪ ኬን በ2025/26 የውድድር ዘመን በክለቡ ባየር ሙኒክ ቡንደስሊጋ 36 ጎሎችን፣ በቻምፒዮንስ ሊግ 14 ጎሎችን፣ በዲኤፍቢ ፖካል 10 ጎሎችንና በፍራንስ ቤከን ፓወር ሱፐር ካፕ ደግሞ 1 ጎል እንዲሁም ለሀገሩ እንግሊዝ በዓለም ዋንጫና ማጣሪያ 11 ጎሎች፣ በወዳጅነት ጨዋታ ደግሞ 1 ጎል ለክለቡ ባየር ሙኒክና ለእንግሊዝ ብሔራዊ ቡድን በአጠቃላይ 72 ጎሎችን ማስቆጠር የቻለው ሃሪ ኬን በበርካታ የዕድል መተንበያ ጣቢያዎች ወይም ቡክማከርስ ላይ ቀዳሚው ተመራጭ ሆኖ ተቀምጧል። ላሚን ያማልና ሃሪ ኬን ዋነኛ የሽልማቱ ተፎካካሪ ሆነው በመሪነት ላይ በተቀመጡበት በዚህ የባላንዶር ሽልማት በአሁኑ ሰዓት በግምገማዎችና በእድሎች መሰረት ሌላኛውና ሶስተኛው ባላንዶር የማሸነፍ ግምት ያገኘው የማንቸስተር ሲቲው ስፔናዊ ኮከብ ሮድሪ ነው። በማንቸስተር ሲቲ ቤት የእንግሊዝ ፕሪሚየር ሊግ ዋንጫ ተፎካካሪ የነበረውና 2 የሀገር ውስጥ ዋንጫዎችን ያሳካው ሮድሪ በ2026 ዓለም ዋንጫ ላይ የውድድሩ ምርጥ ተጫዋች በመሆን የወርቅ ኳስ ወይም ጎልደን ቦል ማሸነፉ ይታወሳል። ስፔን ከ16 ዓመታት በኋላ የዓለም ዋንጫውን እንድታነሳ የቡድኑ ሞተር ሆኖ ያገለገለው ሮድሪ የ2024ቱን ስኬት በመድገም በድጋሚ የባላንዶር አሸናፊ የመሆን ሰፊ እድል አለው። አራተኛው ተገማች ደግሞ የ8 ጊዜ አሸናፊ በመሆን በባላንዶር ሽልማት ላይ በታሪክ የነገሰው ሊዮኔል አንድሬስ ሜሲ ነው። የኢንተር ሚያሚው አርጀንቲናዊ ኮከብ ሊዮኔል ሜሲ አርጀንቲናን ወደ ዓለም ዋንጫ ፍጻሜ ያደረሰ ሲሆን በውድድሩም 8 ጎሎችን አስቆጥሮ 4
ግብ የሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ከክለቡ ኢንተር ሚያሚ ጋርም እንዲሁ የመጀመሪያውን የኤምኤልኤስ ካፕ ዋንጫ ያነሳ ሲሆን 43 ጎሎችንም ማስቆጠር ችሏል። በዚህም ሊዮኔል ሜሲ ከአራት ምርጥ የ2026 ባላንዶር አሸናፊ እጩዎች ውስጥ መካተት ችሏል። በ2026 ዓለም ዋንጫ ላይ በፈረንሳይ ማሊያ 10 ጎሎችን በማስቆጠር ድንቅ ብቃቱን ያሳየውና በዓለም ዋንጫ ታሪክ ውስጥ ለሁለተኛ ጊዜ የኮከብ ግብ አግቢነት ሽልማትን ወይም ጎልደን ቡትን መውሰድ የቻለ የመጀመሪያው ወንድ ተጫዋች የሆነው የሪያል ማድሪዱ ፈረንሳያዊ ኮከብ ኪሊያን ምባፔና የሀገሩ ልጅ የሆነው የአውሮፓ ቻምፒዮንስ ሊግና የፈረንሳይ ሊግ ዋን አሸናፊው የፒኤስጂ ኦስማን ዴምቤሌም እንዲሁ በእጩነት የቀረቡ ናቸው። ጁድ ቤሊንጋም፣ ዴክላን ራይስ፣ ኤርሊንግ ሃላንድ፣ ዲዜሬ ድዌ፣ ማይክል ኦሊሴና ኬቪን ዴብሩይናም እንዲሁ ተጠቃሾች ናቸው። የእጩዎች ይፋዊ መግለጫ ቀን የፊታችን ነሐሴ 7 ቀን 2026 30 ወንድና 20 ሴት ምርጥ እጩ ተጫዋቾች ዝርዝር በይፋ ለዓለም እንደሚገለጽ አዘጋጆቹ አስታውቀዋል። ሽልማቱም ከፓሪስ ውጭ ለመጀመሪያ ጊዜ በለንደን ይካሄዳል ተብሏል። የባላንዶር ሽልማት ከተመሰረተ 70 ዓመታት የሞላው ሲሆን ይህንን ታሪካዊ 70ኛ ዓመት የምስረታ በዓል ለማክበር ስነ ስርዓቱ ጥቅምት 26 ቀን 2026 በፈረንሳይ ፓሪስ ሳይሆን በእንግሊዝ ለንደን ከተማ እንደሚካሄድ ፍራንስ ፉትቦል ወስኗል። ይህንንም የባላንዶር የ70ኛ ዓመት የምስረታ በዓሉን በዚህ ዓመት የሽልማት ስነ ስርዓት በጥቅምት 26 በለንደን እንግሊዝ ለመጀመሪያ ጊዜ በማካሄድ ያከብራል ሲል ዩኤፋ.com ገልጿል። ይህ የሆነውም የመጀመሪያውን የባላንዶር ሽልማት ላሸነፈው ታዋቂው እንግሊዛዊ ተጫዋች ሰር ስታንሊ ማቲውስ ክብር ለመስጠት ስለታሰበ ነውም ተብሏል። ታዲያ ይህንን ውድ የወርቅ ኳስ ማን ያሸንፍ ይሆን? ወዴትስ ያመራ ይሆን? ብዙ ጊዜ ጥያቄዎች የሚነሱበት ፍራንስ ፉትቦልስ ይህንን የወርቅ ዋንጫ ወይም ባላንዶር ለማን ያስረክበው ይሆን? ብዙዎችን እያከራከረ ያለውና ለመምረጥ እያስቸገረ ያለው የዚህ ዓመቱን የባላንዶር ሽልማት ለማወቅ ብዙዎች በጉጉት ካሁኑ እየጠበቁ ናቸው። ታዲያ እናንተ ውድ የገበያ ስፖርት ቤተሰቦቻችንም ግምቶቻችሁን በኮሜንት እንድታስቀምጡልን እየጋበዝኩ መሰናዶውን ግን በዚሁ ቋጨው። He will have his say, and with moments left of this game